ሳናውቅ የምናደርጋቸው አንዳንድ ነገሮች አይኖቻችንን ሊያጠፉት ይችላሉ። አይናችን ከሁሉም በላይ ውድ ስጦታችን ነው። እንደምትስማሙ ተስፋ አደርጋለሁ። እነዚህን 4 መጥፎ ልማዶች የአይናችንን ብርሃን ሊያሳጡን ወይም ሊያጠፉ ይችላሉ። አንደኛ፣ ለረጅም ሰዓት ስክሪን ላይ ማየት። ስልክ፣ ኮምፒውተር ወይም ቲቪ ላይ ለረጅም ጊዜ ወይም ለረጅም ሰዓት ማየት አይናችንን በጣም ያዳክማሉ። ብርሃኑ አይኖቻችንን ያዳክማሉ፣ ደረቅ እንዲሆን ያደርጋል። እንዲሁም የአይን ድካም እና ራስ ምታትን ያስከትላል። በየ20 ደቂቃው ከስክሪን ላይ አይናችሁን አንስታችሁ ለ20 ሰከንድ በ1 ሜትር ርቀት ያለን ነገር መመልከት። ይሄ 20 ህግ ይሉታል። ሁለተኛው፣ ለፀሐይ ብርሃን በቀጥታ መጋለጥ። የፀሐይ ብርሃን ለአይናችን ጎጂ የሆኑ አልትራቫዮለንት ጨረር አለው። ይህ ጨረር የአይን ሞራ ግርዶሽ እና ሌሎች የአይን በሽታዎችን ሊያስከትሉ ይችላሉ። የፀሐይ መነጽር እና አንዳንድ ኮፍያዎችን ወይም ባርኔጣዎችን እንዲሁም ዣንጥላን መጠቀም። ሶስተኛ፣ የሚያጨሱ ሰዎች አጠገብ መቀመጥ ወይም ማጨስ። የሲጋራ ጭስ አይናችን እንዲቆጣ ያደርጋል፣ ደረቅ ያደርገዋል፣ እንዲሁም የአይን ሞራ ግርዶሽ እና ሌሎች የአይን በሽታዎችን ያስከትላሉ። ማጨስ አቁሙ ወይም ከሚያጨሱ ሰዎች ራቁ። አራተኛ፣ የአይን ቼክአፕ አለመደረግ የአይን በሽታዎችን በጊዜ እንድናውቅ ያደርጋል። በሽታዎች በጊዜ ካልታወቁ የአይን ብርሃናችንን ሊያሳጡ ይችላሉ። አቅማችሁ በፈቀደ ጊዜ የአይን ሐኪም ጋር በመሄድ አይናችሁን ቼክ ተደረጉ። ይህም ቪዲዮ ረጅም ሰዓት በስልክና በቲቪ ወይም በኮምፒውተር ለሚያሳልፉ ሰዎች ላኩ። እንዲሁም ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ሼር በማድረግ ማዳረስ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ኢትዮጵያ ትቅደም።